ይሄ መርዝ እንደተወሰደ ከትንሽ ደቂቃ በኋላ ከደም ውስጥ ይጠፋል። ሁለቱም ተመሳሳይ። እንግዲህ የዶክተር ሮቤል ነገር እየወጣበት ይገኛል። ሳሮን ዶክተሩ ልኳት ከቤዛ በፊት ሱራፌልን መርዝ በመስጠት ቪዲዮ ቀርጻው እንድትልክለት ብሎ ቅድሚያ እንዳዘዛት ተናግራለች ለቤዛ። ነገር ግን ጉዳዩ አሁንም ጠንክሯል። ምክንያቱም ሳሚ ዶክተሩ ለሳሮን ቤዛን እንድትገድል የሰጣትን መርዝ አጣርቶ መጥቷል ማለት ነው። እሱ ምንድነው ብልቃጡ ላይ ያለው መርዝ ቤዛ ከወሰደችው ወዲያው በደቂቃ ውስጥ ሊገላት እንደሚችልና ይህ መርዝ ከዚህ በፊት ሱራፌልና ቲጂ ከሰጧት ጋር ተመሳሳይ እንደሆነ ተናግሯል። አሁን መፍትሄው ምንድነው? የሳሮን ልጅ በዶክተሩ እጅ ስለሆነ ቤዛን ካልገደላት ልጇን እንደሚገድል ነግሯታል። ስለዚህ አሁን ቤዛ ያንን መርዝ ወስዳ እንደሞተች ማስመሰል ነው አማራጩ ማለት ነው። ነገር ግን ሳሚ የቤዛ ጠበቃ አማራጭ ይህ ብቻ እንደሆነ ነው የተናገረው። በነገራችን ላይ ሱራፌል የሚያጠራጥር ነገር ነው እያየንበት ያለ ነው። ምክንያቱም ቀደም ሲል ካያችሁ የቤዛን ሆቴልና ሱፐርማርኬት በስሜ ለምን አታደርጊውም ሲል ነበር። አሁን እንግዲህ ሳሚና ቤዛ ሲያወሩ ተደብቆ መስማቱ ሱራፌል ለምን አስፈለገ? እንግዲህ ወደፊት ሱራፌልና ዶክተሩ ዓላማቸውና ግባቸው አንድ ከሆነ አንድ ላይ እንዳይሰሩና ወይም ደግሞ ሱራፌልን ለዶክተሩ እየሰራ እንዳይሆን ነው የምንፈራው። እናንተስ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ላይ ሳሚ ጀግና ነው። ጥርጣሬው በጣም ሊበረታታ ነው የሚገባው። ሱራፌል አሁንም እያስመሰለን የሚገኘው ቅንጅርቲ የያዘው ሚስጥር ለመስማት ጓግተናል። ምክንያቱም በተደጋጋሚ ጊዜ ቤዛን ከሱራፌል እንዲጠብቃት ቅንጅርቲ ሳሚን አዞታል ማለት ነው። ሚስጥሩን ግን አልነገረውም። በሌላ በኩል ደግሞ በዚህ ጋር ሳሮን ታሳዝናለች። አሁን ላይ ልጇን አግቶባት ስለሆነ በምን ማስመለጥ እንዳለባት በቃ ግራ ገብቷታል። አሁን ላይ ሱራፌልና ዶክተር ሮቤል በጥቅም ተጣልተው እንጂ እኔ እንደሚመስለኝ ከሆነ ጓደኛ ማቾች ናቸው ብዬ ነው ያሰብኩት። ምክንያቱም ሱራፌል ቤዛ ጋር ያዙ ይለቀቁኝ የሚለው እንድታምነው ነው እንጂ ለሷ ተቆርቁሮላት አይመስለኝም። ስለዚህ አሁን ላይ የሱራፌል ነገር ምንም አልተዋጥልኝም ማለት ነው። እንግዲህ ቅንጅርቲ የያዘው ሚስጥር ምን ይመስላችኋል? እንደኔ የሚመስለኝ ምንድነው ሱራፌል ቤዛ እንድታምነውና እንዳትጠራጠረው እንግዲህ የውሸት ካርታ እንዳሰራ ነው የሚያውቀው ብዬ የማስበው። እስኪ እንደኔ የምታስቡ ከሆነ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ላይ ቤዛ መንቃት ነው ያለባት። ምክንያቱም አሁን ላይ አሁንም እንደገና በሱራፌል ከተከዳች በጣም ከባድ ነው የሚሆነው ለሷ። ስለዚህ አሁን ሳሚ የሚላትን ነገር ማዳመጥና እንግዲህ መንቃት አለባት ብዬ አስባለሁ። እንግዲህ ቤዛ ክፍል 41 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 41 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ ቤዛ አሁን ላይ እያጓጓና ልብ አንጠልጣይ እየሆነ መጥቷል። አሁን ላይ ሳሮን የማትወጣበት ጉድ ውስጥ ሆናለች። ምክንያቱም ዶክተሩ የሳሮን ልጅን አግቷት ሱራፌልን ወይም ቤዛን ካልገደለች ልጇን እንደምታጣ እያስፈራራት ነው የሚገኘው። ይህን ሲያደርግ ሳሚ በሞባይል ቀርጾታል። እንግዲህ ሳሮን አሁን ላይ ተጨንቃለች። ሳሚ ጭንቀቱ የቤዛ ቢሆንም ሳሮን ደግሞ ልጇን እንዲያደንላት እየተማጸነችው ነው የምትገኘው። ሌላው ሱራፌል ሳሮን እንደመረዘችው ስላወቀ ከቤት ለቃ እንድትወጣለት ጠይቋታል። ነገር ግን ሳሚ ሱራፌልን እንግዲህ አብረን በመሆን ዶክተሩን ጠላታችንን ማጥቃት አለብን ብሎታል ማለት ነው። እናም ሳሚ አሁን ላይ ሱራፌል ከሳሮን ጋር ያላቸውን ሚስጥር እንዳወቀና ዶክተሩ አሁን ተራው ደግሞ ቤዛን በሳሮን በኩል ሽባ ሊያደርጋት ወይም ሊገላት እንደሞከረ ራሷ ሳሮን ለሱራፌል ነግረዋለች። ነገር ግን ሳሮን ልጇን መስዋዕት እያደረገች እንደሆነና ለልጇ እንዲደርሱላት እየጠየቀችና እየተማጸነች ነው የምትገኘው። እንግዲህ በመሃል አሁን ላይ ሳሮን በጣም የምታሳዝን ልጅ ሆናለች። ሁሉም ነገር ቤዛ ስትመጣ እንግዲህ ነግሯታል። ለምንድነው ዶክተሩ እንግዲህ ይህን ያህል ሱራፌልንና ቤዛን ለመጣል ፍላጎት ያለው? ምክንያቱም አሁን ላይ ዶክተሩ የቤዛን ቤት በደንብ አጥብቆ ይፈልገዋል። እናም የእሱ እጅ ወይም የቤተሰቡ እጅ እንደሚፈልገውና ያንን ቤት እንዳለበት እና ያንን እቅድ መጨረስ እንዳለበት ነው የሚሰማው ዶክተሩ። እንግዲህ ዶክተሩ ይህንን ካሰበ ሱራፌልም ይህንን ነገር አለማሰብ አይችልም ማለት አንችልም። ሌላው ደግሞ ቅንጅርቲ ለኩቻ ሱራፌልን ከቤት
ከቤዛ ጠብቋት ካልሆነ መጥፎ ደረጃ ላይ ነው ያለችው እያላት ይገኛል። ነገር ግን ቅንጅርቲ ምንም ሚስጥሩን ሳይናገር ነው በባዶ እንደዚህ ኩቻን እያላት የሚገኘው። ምክንያቱም ሚስጥሩ ከባድ እንደሆነ ይታወቃል ማለት ነው። አሁን ላይ እንግዲህ ቤዛ ዶክተሩ ሊገላት እንደሆነ ስታስብ አላመነችም። ነገር ግን ይህን መርዝ ሱራፌል ወይም ደግሞ ሳሚ ሊያጣሩት እንደሆነ ታውቋል። ሱራፌል እኔ በማውቀው ሰው በኩል ላጣራ ቢለውም ሳሚ ግን እኔ ያለኝ በማውቀው ሰው እኔ አጣራለሁ ብሎታል። እንግዲህ ሱራፌልና ሳሚ በጋራ ሆነው አንድ የሆነው ጠላታቸውን ዶክተር ሮቤልን ሊያጠፉት እንደሆነ ነው የሚያስቡት። ነገር ግን ይህ አይመስለኝም። ምክንያቱም ሱራፌልና ዶክተሩ አንድ ላይ የሚሰሩ ነው የሚመስለኝ። ሳሮን አሁን ላይ ለልጇ ስትል በጣም ተጨንቃለች። ምክንያቱም ዶክተሩ እንዳይገልባትና ሳሮን አንድ አማራጭ ነው ያመጣችው። ምንድነው ሐሳቧ? መድኃኒቱ ከወሰደች ቤዛ እንግዲህ እንደሞተች ወይም ደግሞ እንደታመመች ማስመሰል አለባት ልጇን በሰላም እስከምትቀበል ድረስ ይህን ዘዴ ለመጠቀም አስበዋል። ነገር ግን አሁን ላይ ሱራፌል ምንም እያሳመነኝ አይደለም። ምክንያቱም በመጀመሪያ እንግዲህ መርዙን እኔ ወስጄ ላስመርምር እኔ የማውቀው ዶክተር ጋር እያለ ሲጨቃጨቅ ነበር ከሳሚ ጋር። ሁለተኛው ደግሞ ቤዛና ሳሚ ሲያወሩ ተደብቆ መስማቱ የሆነ ሌላ ነገር የያዘ ነው የሚመስለው። እናንተ የሱራፌል ስራ እንዴት ነው የምታዩት? ሐሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንግዲህ ኩቻ በሳሚ ላይ ያላት ነገር አልቆ ወደ አያቷ ሀገር ለመሄድ እንደወሰነች ለቅንጅርቲ ተነግሯለች። እንግዲህ ኩቻ ሳሚን ብትወደውም እንግዲህ ሳሚ ደግሞ ቤዛን ነው የሚወዳት። ነገር ግን አሁን ላይ ኩቻ እንግዲህ ለሳሚ ፍቅር አልወጣላትም። እንግዲህ የቅንጅርቲም የኩቻን ነገር ስላወቀ ቤዛ ከሳሚ ጋር ነው ያሉት በማለት እያናደዳት ነው የሚገኘው። ቅንጅርቲም አሁን ላይ ማማዬን ካፈቀራት በኋላና እንግዲህ እሷም ይቅርታ ካደረገችለት በኋላ ከመጠጥም ዞር በማለት ስራ እየፈለገ ተቀይሯል ማለት ነው። አሁን ላይ ቅንጅርቲ የያዘው ሚስጥር ለሳሚ ቢነግረው ኖሮ ነገሩ ያልቃል ብዬ አስባለሁ። እንግዲህ አሁንም በስተመጨረሻ የዶክተር ሮቤል ነገር እየወጣበት ይገኛል። ሳሮን ዶክተሩ ልኳት ከቤዛ በፊት ሱራፌልን መርዝ በመስጠት ቪዲዮ ቀርጻው እንድትልክለት ብሎ ቅድሚያ እንዳዘዛት ተናግራለች። ለቤዛ ነገር ይህ ጉዳዩ አሁን ጠንክሯል። ምክንያቱም ሳሚ ዶክተሩ ለሳሮን ቤዛ እንድትገድል የሰጣትን መርዝ አጣርቶ መጥቷል ማለት ነው። እሱ ምንድነው ብልቃጡ ላይ ያለው መርዝ ቤዛ ከወሰደች ወዲያው በደቂቃ ውስጥ ሊገላት እንደሚችልና ይህ መርዝ ከዚህ በፊት ሱራፌልና ቲጂ ከሰጧት ጋር ተመሳሳይ እንደሆነ ተናግሯል ማለት ነው። ከዚህ በፊት እንደምናውቀው ሱራፌልና ቲጂ በመመሳጠር ቤዛን ሊገሏት እንደሆነ አይተናል። እንግዲህ ያንን መርዝ ያመጣችው ቲጂ ነው የሚመስለኝ። ቲጂ ደግሞ እንግዲህ ከዶክተሩ ጋር ተሰራለች ብዬ ነው ማስበው። ዶክተሩ ያንን መርዝ ከዚህ በፊት እሱን የሚሰጣት ይህንን እሷን ለመግደል አስቦ ማለት ነው። ስለዚህ የዶክተሩ እጅ ድሮም ቢሆን አለበት ብዬ ነው ማስበው። አሁን መፍትሄው ምንድነው? የሳሮን ልጅ በዶክተሩ እጅ ስለሆነ ቤዛን ካልገደላት ልጁን እንደሚገድልባት ነግሯታል። ስለዚህ አሁን ቤዛን ያንን መርዝ ወስዳ እንደሞተች ማስመሰል ነው አማራጩ። ነገር ግን ሱራፌል ሌላ አማራጭ ለምን አንወስድም ብሎ ነበር። ምክንያቱም ይሄንን አብሮ ስለሚሰራ ከሱ ጋር። ነገር ግን ሳሚ የቤዛ ጠበቃ አማራጭ ይህ ብቻ እንደሆነ ነው የተናገረው። አሁን ሳሚ እንደገና ለሁለተኛ ጊዜ ቤዛን አድኗታል ማለት ነው። ከዚህ በፊት እንደምናውቀው ቲጂና ሱራፌል ቤዛን ለመግደል እንግዲህ አስቅደው እያለ እሱ በመቅረጽ እንግዲህ ቤዛን አድኗታል። አሁን ደግሞ ሁለተኛ ቤዛን እያዳናት ነው የሚገኘው። በነገራችን ላይ ሱራፌል የሚያጠራጥር ነገር ነው እያየውበት ያለውት። ምክንያቱም ቀደም ሲል ካያችሁት የቤዛን ሆቴልና ሱፐርማርኬት በስሜ ለምን አታደርጊውም ሲል ነበር። አሁን ደግሞ ሳሚና ቤዛ ሲያወሩ ተደብቆ መስማቱ ለምን አስፈለገ? ወይስ ሱራፌልና ዶክተሩ አላማቸውና ግባቸው አንድ ከሆነ አንድ ላይ እየሰሩ ነው? እንግዲህ ይህንን በክፍል 41 አብረን የምናየውናል። እናንተም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ላይ ሳሚ ጀግና ነው። ምክንያቱም ሱራፌልን ስላላመነው በጣም ተጠራጥሮታል ማለት ነው። አሁን ሱራፌል እያስመሰለ ነው የሚገኘው። ምክንያቱም ቅንጅርቲ የያዘው ሚስጥር ለመስማት እንግዲህ
ጓግተናል። ምክንያቱም በተደጋጋሚ ጊዜ ቤዛን ከሱራፌል እንዲጠብቃት ሳሚን አዞታል ማለት ነው። ቅንጅርቲ ሚስጥሩን ባይነግረውም ሳሮንም እንግዲህ በዚህ ጋር በጣም ነው የምታሳዝነው። ልጇን ሊገድልባት እንደሆነ አውቀናል። ስለዚህ እሷ ይህንን አማራጭ አምጥታለች። አሁን ላይ ሱራፌልና ዶክተሩ በጥቅም ተጣልተው እንጂ ጓደኛ ማቾች ናቸው ብዬ ነው ማስበው። ምክንያቱም ሱራፌልም ቤዛ ጋር ያዙን ሊቆቁ የሚለው እንድታምነው ነው እንጂ የቤዛን ፍቅር ኖሮበት አይመስለኝም። እንደኔ ቅንጅርቲ የያዘው ሚስጥር የሚመስለኝ ምንድነው ሱራፌል ቤዛ እንድታምነውና እንዳትጠረጥረው የውሸት ካርታ እንዳሰራ ነው የሚያውቀው ነው። ይሄ ሚስጥሩ ይሄ ነው ብዬ ነው ማስበው። እስኪ እናንተ ሚስጥሩ ምንድነው ብላችሁ ታስባላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝና በክፍል 41 አብረን የምናየው ይሆናል ማለት ነው። እንግዲህ አሁን ላይ ቤዛ እስከ መቼ ነው የማትነቀው? እንደዚህ እየተጫወተባት ሱራፌል ወደ ኋላ ዞር ብላ መመልከትና መንቃት አለባት ብዬ ነው ማስበው። አሁን ሳሚ የሚላትን ነገር መስማት አለባት። እንግዲህ ዶክተር ሮቤልን ለመያዝ ሱራፌል እዚህ ካለ እንግዲህ የሚያደርጉት ነገር ሁሉ እንግዲህ ይከሽፍባቸዋል ብዬ ነው ማስበው። ምክንያቱም ሱራፌል ለዶክተሩ የሚሰራለት ከሆነ እዚህ ጋር የሚያወሩትን ነገር እንግዲህ ሄዶ ሱራፌል ለዶክተሩ ከነገረው ይከሽፋል ማለት ነው። ስለዚህ አሁን ላይ በሚስጥር ቤዛና ሳሚ እየተነጋገሩ ይህንን ነገር ማክሸፍ አለባቸውና ዶክተሩ መያዝ አለበት ብዬ ነው ማስበው። እናንተም ሐሳብ አስተያየታችሁን በኮመንት አስቀምጡልኝ። ቤዛ ክፍል 41 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።